ጠይብ አንቺን በልታ ሌሎች ልጆች ዘናብዬ አንድ ጊዜ ጠብቂኝ። ሁሉም ያልፋል። እንትን አካውንቷ እንትን አለባት ይመስለኛል። ቲና ዋርኒንግ ሰጥቷት ስለነበረ ፕራይቬት አደረጋት። ምንም አይሰጣትም፣ አውቃ ነው። ምንም አይሰጣትም። ምንም ቲና እኔ ይኸውልሽ እዚህ እኔ ላይ ብላይ ሆኖ አካውንቷ እንትን ሰጥቷል፣ ዋርኒንግ ሰጥቷል። ዋርኒንግ ሰጥቶ ነው ነቅሎ ያወጣት እንጂ እሷ እንደ ማውራትም አለባት። ምክንያቱም ሁለታችሁም የተሳሰረ ነገር አላችሁ። ሁሉም ለበጎ ነው። ሌላ አካውንት አለሽ? በጣም ብዙ አካውንት። እሺ በሌላ አካውንት ነይ ቶሎ። ሁሉም ለበጎ ነው። በሌላ አካውንት ነይ ቶሎ ማሯ። አዎ አይ እኔ እዚህ ጋር ሲሰጣት አይቻለሁ። ማሪ እንትን መቶላታል። እሺ ጋይስ ያኔ ውሸቷን አይደለም። እንትን መቶላታል። እሺ ውዶቼ ሁሉም ያልፋል። ይቅር በይኝ ስምሽን። ሁሉም ያልፋል። ነይ በሌላ አካውንት። እሺ ማሪ ነይ ቶሎ ነይ ቶሎ በሌላ አካውንት እናስገባሻለን። እሺ ዘናብዬ ቀጥይ። ከዛን ምን አለች ላኪ ያለችኝ። ኦኬ እሺ አልኳት። ወዲያው ሰጠችኝ አካውንቱን። ወዲያው ሴትዮዋ እንጂ ጠዋት ላከችልኝ። ጠዋት ሆኖ እንጂ ይሄንን ብር አስገቢና ወረቀት አምጪልኝ አልኳት። ኦኬ አለ። ሴትዮዋም ሄደች ወረቀቱን አስገብታ ወረቀቱን እንደውም ኮፒ አርግታ ሁለትን ይዛ የመጣችው። ምን አልኳት ሴትዮዋ አንደኛው ወረቀት እሷ ጋር ታስቀምጣለች። ምናልባት በዚህ በወረቀት ይቺ የምታስጠፋኝ ልጅ እንዳትያዝ አልኳት። እሷን ማለት ነው። አትያዝም ችግር የለውም አለችኝ። ኦኬ አሁን ሴትዮዋ ሁለት ወረቀት አመጣች። አንዱን ለእኔ ሰጠችኝ፣ አንዱን ለእሷ ሰጠች። ቅዳሜ ቀን የላከችው እሁድ አይሰራም። ስለዚህ ምንድን ነው እሁድ መጠበቅ ነበረብኝ። ሰኞ እንመጣለን አለችኝ። ኦኬ አልኳት። ከዛ ሰኞ ጠበኳት፣ አልመጣችም። ከዛ በቃ ስልኳን እስከ 9 ሰዓት እያወራን ነበር፣ በኢማራት 9 ሰዓት ማታ ድረስ ማለት ነው። ከዛ ደግሞ መጨረሻ ላይ ሪካርድ ያላከችልኝ ምንድን ነው ብር ከዛ ስልኬን ስለምታይ ቶሎ ሪካርድ የእሷንም ሪካርድ አጠፋለሁ፣ የኔንም ሪካርድ አጠፋለሁ። ምክንያቱም ተርጉሚ ትለኛለች ሪካርዱን ማለት ነው። ከዛ ላክ ያለችኝ። ኦኬ ያልኩ ላኩላት። ተላኩላት በኋላ ብሩን ተተቀበለች በኋላ ማርያም እንምልሽ ጠፋች። ማሪ ምን ሆነሽ? እኔ አንቺን ጥያቄ አንቺ ማዳም ብኛ የምትሰሪው ስንት አመትሽ ነው ከሰራሽ? ምን ገና ከነገ ከኢትዮጵያ ተመጣው ከእሷ ጋር ነው የመጣነው። 8 ወራችን አሁን 9 ወራችን። በ8 ወርሽ ነው መጥፋት የምትፈልጊው? ምክንያቱም የገባሁበት ቤት በጣም ሴትዮዋ 24 ሰዓት ነው። ታረ ማርያም ነው የምልሽ ከ24 ሰዓት ውስጥ ለ4 ሰዓት ብቻ ነው እንቅልፍ የምትሰጠኝ፣ እረፍት አትሰጠኝም። አዳምጪኝ፣ እረፍት ስለማሰጥሽ አንቺ መጥፋት ትፈልጊያለሽ። አዎ ደግሞ ደላላዋንም ቀይሪኝ ብላት ደላላዋ ዝም ብለሽ አርፈሽ ስሪ ነው የምትለው። ኦኬ ምን እንደምናደርግ ልንገርሽ። ከዚሽ ከልደት አድራሻሽ እንቀበልና ስልክ ቁጥርሽ እንቀበልና በባንክ አካውንት የገባበትን ቁጥር እንቀበልና ለሴትዮሽ እንደውልና ምን እንደምናደርግ ልንገርሽ። ልትጠፋ ሲያደራድሯት የነበሩ ሰዎች እነዚህ ነበሩ። ልትጠፋ ነበረ ዘነበች ብለን ለሷ ብሽ ህመም ካለብሽ ብሶት ካለብሽ ብሶትሽን የሚሰማ ሰው እያለ ይኸው ሚዲያ ተጠቃሚ ነሽ፣ ታውቂያለሽ። መጥፋት ለምን ፈለግሽ? ጥያቄ ለምን ሄደሽ ደግሞ ልትሸጪ ነው ልትለወጪ ነው? በደንብ አዳምጪ። እኛ እንናገራለን፣ እንጨቃጨቃለን፣ አትጥፉ እንላለን፣ ህግ አስከብሩ እንላለን፣ እንደገና ራሳችሁን አስከብሩ፣ ከመሞት ዳኑ እንላለን። እናንተ ግን በሌላ በኩል ሌላ ዓለም ትኖራላችሁ። የምር ነው የምላችሁ። አንቺ ከመጣሽ 8 ችግር ካለ እኛ ጋር አለ፣ መተሽ ጋለ እኔን እንደማታውቅ ለምን አትጠይቅልኝም? ሲቀጥል ደግሞ ልንጠይቃት ነው ያለችው እንደኛ በሷን ብር ለቤተሰቦቿ ልጅቷን ምን እያለቻት ነበር? ኢሞ ላይ የምን ብር ነው የሰጠችኝ? ልጄ ታሟ
ገረች ከዛ የኔ ጥያቄ ሴትየዋ ፓርታይም እያለች ሂዳ ልክ እንዳለቻት ቲና እንዳለችው ማስረጃ አለኝ ብላለች። ቲና ከሰውየው ጋር ተኝ ብላታለች። እሷም ደግሞ አዎ ቲና ተኝ ብላኛለች፣ ተኝ ስላለች ነው እየሰራው እያመጣው ብላለች። ስለዚህ ቲና አንቺ ማስረጃ አለኝ ብለሻል። እሷ የሌላ ነገር ነው የምታወራው። ፓርታይም ሂጄ መጣው ብትለው ምንድነው ማስረጃሽ? ጀመረኔ ይሄንን ገላይን ሽቼ የሚባለው ነገር እኔ ምን ብር አላት ሳራ የምትባላለች እዛ ምን ስራ ነው ያላት? የምን ብር ነው የምታመጣው? እሷ ምን ስራ ነው ያላት? የሰራችውን ወንደሰን አለ ብር የሚልከው የሆነ ቀን ላይ ጓደኛዬ ያለቀሰች እናዋጣላት አለች። ምንድነው ስላት ልጄ ሳሪ በነገራችን ላይ በጣም እየታፈንን ነው። ሚውት ያድርጉኛ እናውራ። የሰው ጨጓራ ነው እየተፈታተናችሁ ያላችሁት። አንድ የሚውት አድርጉ። በነገራችን ላይ ቅድም ቲና በአንደበትሽ ምን ብለሻል መሰለሽ? እየሄደች እየሸረሞጠች ከዛ በኋላ ደግሞ ከሆነ ሰውዬ ጋር ልተኛ ነው ስትለኝ አያትተኛ አልኳትኝ። እንደዛ አይነት ነገር እኔ አንድ ሚውት አርጌ እንደዛ ትሰሚያለሽ፣ ቲናዬ ትሰሚያለሽ በሏት። ትክክል በሏት። ሚውት አድርጌ እና ትክክል በሏት። እሺ ከስር እኔ እያልኩሽ ያለሁትኝ አዳምጪ፣ ዝም ብለሽ ጆሮሽን አስደግፌ እነግርሻለሁ። ሁላችንም ችለን ይጸጥ ብለናል። ሳሪው ልጅ ቅድም ምን አለች መሰለሽ? ባንደበቷ እየሄደች ልተኛ ብላ አስፈቀደችኝ አለች። ልተኛ አሁን እሷ ዛሬ መጥታ ሀቄን አውጡልኝ እስከምትልና እዚህ ድራማ ከምትሰራ ቅድም መጀመሪያ ልተኛ ስትላት ለምን ኖ ብላ ኖ ከቤቴ ውጪ ብላ ማባረር ትችል ነበረ። አንደኛ። ሁለተኛ ነገር ደግሞ ቲና ሸክርሽ ሁሉ ታስታውቂያለሽ። አትንገፍገፊ እንደታረደ ዶሮ ማለት ነው። ገባሽ? ሶስተኛ ነገር ደግሞ ያችኛዋለች ታያት እየተሰማ ነው ድምጿ ይሰማል። ሳሪ እኔ እየተሰማኝ ነው። ሳሪ ይሰማል። ኔትወርኳ ነው። ገባሽ? ይሄ ነው። እኔ በጣም የሚገርመኝ ነገር እዚህ ሆኖ 3 ቃል ነው የምትናገረው። ኬታ ምጥታ ብር ሄዳ ከሰውየው ጋር የተኛችሁ በ3 ወር ውስጥ እች ልጅ መቼስ ዱቡዳ ሄዳ ስትተኛ ሄዳ ስትጋደም ሄዳ ብር ስታመጣ ነግራት ነበር ብላለች። ከዛ ቅድም አላቅም ነበር ብላ ቲና ራሱ ከዛ በኋላ ምን አለች? ልተኛ ብላ ስትጠይቀኝ ጊዜ አይ አትተኝ፣ እንደዚህ አይነት ነገር እኔ አልፈልግም ብዬ አልኳት አለች። ገባሽ? ዶሮ ሲያታልሏት የሚሞቀው ውሃ ለገላሽ ነው አሏት እንደሚባለው ማለት ነው። ገባሽ? ቲና ይኸውልሽ እኛ እንተዋወቃለን። እዚህ ኢማራት ላይ ያለን ሰዎች በደንብ አድርገን እንተዋወቃለን። ገባሽ? አቃቁ እናወራ ዳሪና አሲጃ ሸቄ ብያ ሸቀለ አንዴ ሸቀለችም አልሸቀለችም እኔ መረጃ አለኝ። አለ መረጃ ላውራም ብለሻል። መረጃሽን አምጪ። መረጃሽን አመጣለሁ። ስልክ ያዢ። እኔ ስልክ ሰጥሻለሁ። ደውለሽ አኒን ታስጠሪያታለሽ። አሁን ምን እናታን ሳሪ ኖ ልንገርሽ፣ የሰው ምስክር እኮ እሷ ጋዛ ቤቷ እንዳለ ምስክር ለአንቺ ነው ሳይት የሚሉት አንሰማሽም እያለሽ የሰው ምስክር አንቀበል ስትጽፍ አስገባ። እኔ ግራ የገባኝ ነገር ቅድም መጀመሪያ በገባችበት በደብዛዛው ካሜራ ምንም እንደማታቅ ልጅቷ ሄዳ እንደማትታይ ነገረችንና ካሜራ ደግሞ በፒውሩ ካሜራ ደግሞ አይ ልሂድ ብላ ሄጄ መጣሁ አለች። ገባሽ? አንደኛ እኛ ህፃን አይደለንም፣ አታታሉን። ገባሽ?
ሲቀጥል ደግሞ የሰው ምስክር አያስፈልግም። እኔ ለምሳሌ ለሳሪ ሳይድ ልይዝላት እችላለሁ። ቅድም አከሌ ጋር ደውይ የአክስትሽ ልጅ ጋር ራስ ደውለሽ አዎ ብትለኝ ላምንሽ ነው? ቀልዳለች እንዴ? እኛ የምንፈልገው እችኛይቱ ሴትዮ ትምጣ። ማና የት አለሽ? ልደት ነይ። ልደት ስልክሽ የልደትን ስልክ አምጪ ቲና። የልደትንም ስልክ ላኪ፣ ዋትሳፕ ላይ ላኪ። የለሽም የልደት ስልክ? ታዲያ በምንድን ነው? እንደገና ደግሞ ሳሪ ልንገርሽ ምን አይነት ድራማ እንደተጫወቱ ብሩን ራሱ ሲያስገቡ በዚችኛው አካውንት እንዲገባ ሲደረገው እችኛዋን ነበር ፋውል ሲቀጥሉ ዋጋ ያስከፍልሻል የምታወሪው ነገር ማንም ነው ገባሽ? አለሽ ማሬ አለሽ ሀቅ እንዲወጣ ብለሽለ ቲና ሀቅሽ ውጣ ላኪ፣ ሀቅሽ ውጣ፣ ሀቅሽ ውጣ ላኪ። እራስሽ ያመንሽበት ቲና ሀቅሽ እንዲወጣ ከፈለጋ እንግዲህ ከርዳለሽ ወራዳ ታወሪያለሽ አለ አንቺ ልደት ነይ ማንም ይሁን ታረገኝ ሳሪ ማንም አልመወተሽም። ያውልኝ ሳሪ መታ እዚህ ጨዋ እንዳትጫወት። አንደኛ እዚህ መታ እራሷ ሽርሙጥና እንደሚሰሩ ልጆቹ የተናገረችበት ሪከርድ አለ። ገባሽ? መታ እዚህ ጨዋ ልትጫወት አይገባም። እራሷ መታ ነው እዚህ ልጆቹ በጣም ምልግና ነው። በጣም ነውር ነው። አረጋሽ ትሙት በጣም ነውር ነው። በጣም ምልግና ነው። እራስሽ ያመንሽበት ኦኬ። ልጆቹን ኢጃዛ እንደምትሰበስብ ያመንሽበት ሪከርድ አለት። ልታወሪ ነው እንዴ ደግሞ? ይሄን ጸያፍ ስራ እየሰራሽ ዋጋ ትከፍያለሽ። ማርያምን በጣም ነው የሚያሳፍረው። አንደኛ ከማዳም ቤት ያሉ ልጆችን እያስጠፋችሁ ለሌላ ዓላማ ለሌላ ፐርፐዝ መጠቀም። ምክንያቱም እራስ በራሳችሁ የፈለጋችሁትን ሁኑ፣ አይመለከተንም። ነገር ግን እናንተ እነዚህ ልጆች እያስወጣችሁ ለሌላ ዓላማ መጠቀም፣ ለምሳሌ ከዘነበሽ መማር አለባችሁ። አንደኛ ስታስጠፉ 1000 ብር ነው የምትቀበሉት። ሁለተኛ ደረጃ ደግሞ ከ1000 ብሩ ሌላ ደግሞ ወስዳችሁ ምንድን ነው የምታደርጓቸው? የኛ ጥያቄ ይሄ ነው። እርስ በራሳችሁ እየሄዳችሁ እየተኛችሁ እኔ በዛችኛው ላይ በነገራችን ላይ ሳሪ ልንገርሽ፣ እዚህ መታ ያመነችውን ይኸውልሽ፣ እዚህ መታ ሽርሙጥ ያሰራሉ የተናገረችውን ስሚኝ፣ አዳምጪኝ። ልደት በምትባለው ራሱ አምናት ሹር እርግጠኛም አይደለሁ። ምክንያቱም ለምንድን ታውቂያለሽ? ለምንድን ነው እሷ እየተበደለች እሷ ወንድ ጋር ተኝ እየተባለች ሌላ ሰው ለማምጣት 1000 ብር የተቀበለችው? ለምንድን ነው? ራሷ ከተኛች ራሷ እያመጣች 3 ወር ሙሉ ለምን ትተኛለች? ጥያቄ። አንድ ሰው አንድ ጊዜ ይደገማል፣ 2 ጊዜ ይደገማል። 3ኛ ጊዜ ለምንድን ነው የምትተኛው? ሌላ ደግሞ አልፎ ተርፎ ለመኖር ብዬ በጣም ነው እንዴ ለመኖር ዋጋ የሚከፈለው? ለብር ብላችሁ ወንድ ጋር ትተኛላችሁ እንዴ? ለብር ብላችሁ ራሳችሁ ተጋደሙ፣ እንደፈለጋችሁ ሁኑ። ሴሰኛ ናችሁ። ሌላ ዘነበችን ሌላ ስንት ሰው አስወጥተሽ ይሆናል። እኔ ነይ አንቺ ራሱ ያለበለዛ ሳሪ በነገራችን ላይ እችኛዋም ሴቶቹን እያንዳንዳቸው የምትወስደው ገባይ ሳሪ እችኛዋም ልጆች እያስወጣች እሷ ቤት ነው። ቅድም ራሷ ትብቋ ሴትዮዋ ባለቤቷ ሲመጣ አምናለች። መጥተሽ ደግሞ አንቺ ስለ ህግ ታወሪያለሽ እንዴ? ሪከርድ በነገራችን ላይ እኔ እፈልገዋለሁ። እኔ ነው የምፈልገው፣ ሌላ ማንም አይደለም። ደፋር በጣም ነው ማርያምን ሀገሪቷን ያግማማ። ጋይስ በጣም ነው ያግማማት። እዛ በዛው ላይ እየተኛችሁ ራሳችሁ ደግሞ ለመብላት ለወዳችሁ እየተኛችሁ እያመጣችሁ ሰው ትቀልባላችሁ። በጣም ነው እንዴ? ህፃናቶች ናችሁ እናንተ ጂል። ይቺ ትልቅ ሰው ናት። እንዴት ነው ራሷን አንድ ጊዜ እንዴት ነው አንድ ጊዜ ይተኛል? የሰው ባለጌ ልትዝችና ልታስፈራሪ ቃጭቻል እንዴ? ህዝብ ፊት የተናገርሽው ሪካርድ አለ። ገባሽ? ደፋ እዚህ መተሽ የምታጃጂው ማንም ሰው የለም። በራስሽ ሳታቅለብልበሽ ራስሽ በቀጠልሽው ገመድ ራስሽ ነው የወደቅሽው፣ ህዝብ ፊት ማለት ነው። አንቺ ስለ ህግ ልታወሪ ነው? ድፍረቷ በመድኃኔዓለም
የተከበረ ሀገር መታችሁ የተከበረ የትልቅ ሰው ሀገር ላይ መታችሁ በዚህ ደረጃ የምትረግሱ በእናንተ ምክንያት አበሻ እየተባልን ደግሞ ልታወራ ትፈልጋለች እንዴ ከኔ ጋራ? በጣም ነው እንዲህ ዋጋ የምታስከፊው ሰው ደፋ። ጉድሽን ስዘረዝርልሽ የነበረችው እኮ ኢጃዛ ቤትሽ ልጅ ናት። ዝም ብለን ስንሰማት ጭራሽ እንትን ትላለች። ኢጃዛ መሰብሰብ ህጋዊ ስራ ያለሽ መሰለሽ እንዴ? ኢጃዛ እየሰበሰብሽ በራስሽ ሰዓት ነው ያመንሽው። እዚህ በራስሽ ሰዓት እድሜ ለሪከርደር የራስሽ ቁልጭ ብሎ ቪዲዮ ከፍተሽ የተናገርሽበት አለ። ድፍረቷ በእናቤት አንቺ ልደት ስልክሽን አምጪ፣ ልደት ስልክሽን አምጪ። የገባሽ በብገቢ አላጣሽም። ስልክሽን አምጪ ልደት። ነይ ቲናን እመልስላታለሁ፣ እመልሳታለሁ። መጀመሪያ ሁለታችሁ ተነጋገሩ። ነይ ቶሎ ልደት፣ ነይ ግቢ። በራስሽ አንደበት ሲም ካርድ 100 ድርሃም ሸጫለሁ ያልሽውን ሲም ካርድ ሁላ አለ ሪከርድሽ። እግዚአብሔር ይመስገን በደህና ጊዜ ፈጣሪ ተዋረጅ ሲሉ እየሰማችሁ አይደለም ጋይስ? ማይሆን ቦታ ነው ሄደሽ የገባሽው፣ ስራ ብለሽ የገባሽው ማለት ነው። ማይሆን ቦታ ነው ሄደሽ የገባሽው። ስለዚህ ያለውን ነገር በስነ ስርዓት ንገሪያት፣ ደውለሽ አስረጃት። ቀጥታ ደውይ። ምንድን ነው አይሰማችሁም ጋይስ? አሁን ከቻልሽ አሁን ደውይ። አቡ ዛሬ ቅርብ ስለሆነ እረፍት ነው፣ ስራ ይረዱሻል።